አገራችን ኢትዮጵያ የበጎ ፈቃድ አገልግሎት የመስጠት ባህል ያላቸው ማህበረሰቦች ባለቤት ነች። የበጎ ፈቃድ አገልግሎት የመረዳዳት የመደጋገፍና የትብብር ባህል እንዲዳብር፣ ማህበራዊ መስተጋብር እንዲጠነክር፣ ለመጪው ትውልድ መልካም እሴቶች እንዲሸጋገሩና ህብረ ብሔራዊ አንድነት እንዲጎለብት ከፍተኛ ሚና ይጫወታል። ከዚህ አኳያ ባለፉት የለውጥ ዓመታት በሰው ተኮር ተግባራዊ ዜጎችን ተጠቃሚ ያደረጉ የበጎ ፈቃድ ስራዎች በስፋት ተከናውነዋል። በአገልግሎቱ ለሚሊዮኖች በተለያየ መልኩ መድረስ ተችሏል። በርካታ የአቅመ ደካሞችን ቤት በማደስና በመገንባት የብዙዎችን የዘመመ ጎጆ በማቅናት ተስፋቸው እንዲለመልም ተደርጓል። ለተማሪዎች የትምህርት ቁሳቁሶችን ድጋፍ የማድረግ የደም ልገሳ፣ በሰው ሰራሽና በተፈጥሮ አደጋ ከቤት ንብረታቸው የተፈናቀሉ ዜጎችን የማገዝና የመደገፍ ተጨባጭ ስራዎች ተከናውነዋል። ፍቅር ለሆነው የድሬ ህዝብ ያለንን አጋርነት ለመግለጽ የፌድሪ ሚስዮኖችና ባለድርሻ አካላትን በማስተባበር በድሬዳዋ ከተማ የዜጎችን ተጠቃሚነት ያረጋገጡ የበጎ ፈቃድ አገልግሎት ስራዎችን አከናውነናል። 100 ዝቅተኛ አቅም ላላቸው ቤተሰብ ተማሪዎች በ261,813 ብር የትምህርት መሳሪያዎችን በመግዛት ድጋፍ የሰጠን ሲሆን ለድሬዳዋ አስተዳደር ትምህርት ቢሮ ለ15000 ዝቅተኛ አቅም ላላቸው ቤተሰብ ተማሪዎች የትምህርት ቁሳቁስ መግዣ የሚውል ከ2 ሚሊዮን ብር በላይ በጥሬ ገንዘብ ሰጥተናል። መላው የመስሪያ ቤታችን እና የተጠሪ ተቋማት የሥራ ኃላፊዎችና ሰራተኞች የዲያስፖራ ማህበርና የዋሽንግተን ዲሲ የሰላምና የአንድነት ማህበር የተሳተፉበት 5600 የተለያዩ የፍራፍሬ ችግኞች ተከላ መርሃ ግብርም ተከናውኗል። ለድሬዳዋ የገጠር ሴት ተማሪዎች መኖሪያ ማዕከል ወይም ሆስቴል የ500,000 ብር ድጋፍ ኒው ዴሊ በሚገኘው ኤምባሲያችን አስተባባሪነት የተገኙ 1032 ደብተሮች ድጋፍም የሚሰጥ ይሆናል። ዛሬ ለምርቃትና ለርክክብ የበቃው በዋናው መስሪያ ቤታችንና ናይሮቢ በሚገኘው ኤምባሲያችን ትብብር በ14.5 ሚሊዮን ብር የተገነቡትን 20 የአቅመ ደካሞች መኖሪያ ቤቶችን ለተጠቃሚ ዜጎች የምናስተላልፍ ሲሆን በዚሁ አጋጣሚ ተጠቃሚዎችን እንኳን ደስ አላችሁ ለማለት ፈልጋለሁ። በአጠቃላይ በድሬዳዋ ከተማ በ20.1 ሚሊዮን ብር የተለያዩ የበጎ ፈቃድ አገልግሎትና ተግባራትን የአረንጓዴ አሻራ መርሃ ግብሮችን መስራትን በመቻላችን እጅግ ደስ ብሎናል። የመስሪያ ቤታችንና የተጠሪ ተቋማት የሥራ ኃላፊዎችና ሰራተኞች በክረምቱ የበጎ ፈቃድ አገልግሎት በዚህ ስራ መሳተፍ መቻላችን ከፍተኛ እርካታና ደስታ የፈጠረልን ኩነት ሆኗል። በጥቅሉ መስሪያ ቤታችን ባለፉት 6 ወራት ብቻ ከ40 ሚሊዮን ብር በላይ የሚገመቱ የተለያዩ የበጎ ፈቃድ አገልግሎት ስራዎችን በማከናወን የእርስ በርስ የመደጋገፍ ባህል እንዲዳብር፣ ለመጪው ትውልድ መልካም እሴት እንዲሸጋገር አሻራችንን ማሳረፍ ችለናል። የበጎ ፈቃድ አገልግሎት ተግባራት ማህበራዊ፣ ኢኮኖሚያዊና አካባቢያዊ ችግሮችን ለመፍታት የሚያስችል ሰው ተኮር ታላቅ ተግባር በመሆኑ የማይቆራረጥ ዘላቂ ባህል ሆኖ እንዲቀጥል ሁላችንም የድርሻችንን እንወጣ የሚለውን መልእክቴን ለማስተላለፍ ወዳለሁ። መንግስት በርካታ ሰው ተኮር ተግባራትን በማከናወን ዜጎችና ምቹ የተሻለ ህይወትን እንዲኖሩ ለማስቻል በትጋት እየተንቀሳቀሰም ይገኛል። በዚህ የፌዴራል ውጭ ጉዳይ ሚኒስቴር በኬንያ ኢትዮጵያ ኤምባሲ ትብብር እንዲሁም በትውልድ ኢትዮጵያውያኖች በውጭ የሚገኙ ዲያስፖራዎችን ጨምሮ አሻራችሁ በዚህ ላይ ሁላችሁም ስላለበት በአስተዳደራችን እንዲሁም በክቡር ጠቅላይ ሚኒስትር ኢኒሼቲቭ በመሳተፍ አቅመ ደካሞችን የቤት ባለቤት በማድረጋችሁ የማህበረሰባችን ማህበራዊና ኢኮኖሚ ችግሮችን በዘላቂነት በመፍታት ረገድ አዎንታዊ አስተዋጽኦ ያበረክታል።